ቤተሰቡ ላይ እንደዚህ ነገር ታደርጋለች? ኑሐሚን ኤሚ እኮ በጣም ተጨንቃን ያለችው ራሴን ሁሉ ካላጠፋው እያለች ነው። ይሄንን ከምሰማ በሆዷ እንደያዘችው ራሷን ብታጠፋ ይሻለኝ ነው። ናሆም ንዴትን በልኳል። እስኪ ደግሞ በዚህኛው ሴራ ምን ያህል ገንዘብ እንደማገኘ አምራን ዛሬም እንደለመድኩት በጓሮ በር አምልጬሽ ወጣ። ያቺ ልጅ ምራትሽ እንዳትሆን የቻልሽውን ሁሉ አድርጊ እያልኩሽ ነው። ይሄ እንዴት ሊሆን ይችላል? ምን ነው ከዚህ በፊት ስታደርጊው አልነበር እንዴ? አሁን ምን ነው ከበደሽ? ኑሐሚንን ምን ያህል እንደምታያት እኮ ጠንቀቅ ያውቃለሁ። ያኔ ምን ስለ አባትህ ዳግምን በስተመጨረሻ ስለ አባቱ አውቋል ማለት ነው። አባቱ እንደሞተና እንዲሁም ደግሞ ሰዎች ገለው እንደቀበሩ ተደውሎ ተነግሮታል። ታዲያ ይህንን በሰማ ጊዜ ለአቶ ለይኩንና ለወይዘሮ ዝናሽ እጅጉን አስደንጋጭ ነገር ነበረ የተከሰተው። ይህንም የደወለው እንግዲህ ኤርሚያስ ነበረ። ኤርሚያስ አሁን ላይ ቤት ውስጥ ጦርነት እንዲነሳና ትልቅ መስቴክ ነው ሰርቶ የሚገኘው ማለት ነው። አምራንም ነገሩን ሁሉ በማበላሸት ሄዳ ለኤርሚያስ ተናግራ ነበረ። አሁን ላይ ኤርሚያስ ታዲያ ምንድን ነው የሚፈልገው? ውሳኔ ውስጥ ምንድን ነው? አቶ ለይኩንስ አሁን ላይ ዳግምን ምን ብለው ሊያሳምኑት ይችላሉ የሚለውን ነገር ይዤላችሁ መጥቻለሁ። በሌላ በኩል እንግዲህ ዳግም ቤት ውስጥ በጭራሽ እየተካሄደ ያለውን ነገር አልፈልገውም በማለት ቆራጥ ውሳኔ የወሰነ ይመስላል። ማለትም በኑሐሚንና በናሁም ጉዳይ ሁለቱ እንዲጋቡ በፍጹም አልፈልግም፣ ኑሐሚን የኔ ካልሆነሽ የማንም መሆን አትችልም በማለት እንግዲህ ቆራጥ ውሳኔን በመወሰንና ወይዘሮ ዝናሽን ከዚህ ቀደም ስታደርግ እንደነበረው ኑሐሚንን እንደምጠላት አሁንም ደግሞ እንድጠላትና እንዲሁም ደግሞ ከናሁምና ኑሐሚን እንዳይጋቡ ልታደርግ ይገባል በማለት ጥያቄ አቅርቦላት ነበረ። ነገር ግን ወይዘሮ ዝናሽ እስከ ዛሬ ያደረገችው በጭፍን ጥላቻ እንደሆነ እንዲሁም ደግሞ ከዚህ በኋላ ዳግም ልጇ ማለትም ናሆም ልጇ እንደሆነና ኑሐሚንም እንደምትወዳት እናም ደግሞ የልጇ ሚስት እንድትሆንም እንደፈለገች ጭምር ነበረ ስትነግረው የነበረ ዛጋ። ነገር ግን አሁን ላይ ዳግም በጣም ትልቅ በቀል ያሰበ ይመስላል። ምክንያቱም እኔ እንጂ ልጅሽ ናሆም አይደለም፣ ስለዚህ አሁን ላይ ድሮ ስታደርጊውን የነበረውን ነገር እንድታደርጊ ይፈልጋለሁ። ሲቀጥል ደግሞ ይሄን ዳግምን ብትለምጁ ይሻልሻል። ስለ አባቴ ረሳሁትና ስለ አባቴ ዝም ያልኩት ኑሐሚን ስላለች ነው፣ በልቤ ውስጥ ከሷ ውጭ ማሰብ ስላልቻልኩ ነው በማለት እንግዲህ ቆራጥ ውሳኔን ወስኖ እየነገራት ይገኛል። ታዲያ አሁን ላይ ወይዘሮ ዝናሽ በጭንቀት ልትፈነዳ ቀርባለች። ማለትም አሁን ላይ አባቱን አጥቷል፣ እንደገና ደግሞ የሚወዳት ፍቅረኛውን አጥቷል። ስለዚህ በዚህ መሀል ላይ አሁን ላይ ወይዘሮ ዝናሽ ምንድን ነው የሚሆነው ሀሳቧ ማለት ምን ልትወስን ትችላለች የሚለውን ነገር ይዤላችሁ መጥቻለሁ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ተወዳጆቼ ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ ኤርሚያስም እንግዲህ ትልቅ መስቴክን ሰርቷል ማለት ነው። ናሁምና እንዲሁም ደግሞ ኑሐሚን በመጠጥ በሚዝናኑበት ቦታ ላይ በመሄድ እንግዲህ እናንተ ፍቅረኛሞች በጣም ቸኮላችሁ በማለት ስለ ኤሚ ተናግሮ ነበረ። ማለት ኤሚ ከሱ እንዳረገዘችለት እና ወደዛ ቤት መግባት እንደሚፈልግ አሁን ላይ ኑሐሚን እየበጠበጠችው እንደሆነም ጭምር በህይወቱ ጣልቃ እየገባች ነገር ግን ጣልቃ መግባት የለብሽም ህይወትሽን ብትኖር ይሻልሻል አይነት ነገሮችን ነው ሲናገራት የነበረ። ናሆምም ይሄን ነገር በጣም ነበር ያስደነገጠው። ማለት አሁንም ድረስ ግንኙነት አላችሁ ነው ወይስ ምንድነው እያወራ ያለው ነገር የሚለው ነገር በጣም አስደንግጦት ነበረ። ኑሐሚንም እንዲያቆምና ይህን ወሬውን እንዲዘጋ እየነገረችው ነበረ። ነገር ግን ኤርሚያስ ሁሉንም ነገር ለናሁም ነግሮታል ማለት ነው። በዚህም እንግዲህ አሁን ላይ ናሁም በጣም ነበር የተናደደው በኤሚ። ምክንያቱም እንዴት ከጠላታችን ጋር እንዴት ከጠላታችን ሄደሽ ታረግዣለሽ? እንዴት ሊሆን ቻለ? በጣም ነበር ያዘነባት። ነገር ግን ኤሚ አሁን ላይ እሷም በጭፍን ተነሳስታ እንደወደደችው እና እንዲሁም ደግሞ ከዚህ በፊት ለአምራን ሲያደርግ የነበረው በጭፍን እንግዲህ ሰዎች እየነገሩት እሷ ማትረባ ሴት ናት፣ እሷ አትሆንም፣ የገንዘብ ሰው
የተባለ ነገር ግን እሱ አይኑን ሊገልጽ እንዳልቻለ እሷም ደግሞ የተመሳሳይ ነገር እንደገጠማትም ጭምር እንግዲህ ለናሆም ነግረው ነበረ። አሁን ላይም መፍትሄ መፈለግ አለብን፣ ይሄ ነገር ሚስጥር መሆን አለበት በማለት እንግዲህ ኑሐሚን እየነገረችው ትገኛለች። ነገር ግን ኤሚ በሰዓቱ በጣም ተበሳጭታ ያቺ ስስት ነው አደል ኑሐሚን የነገረችህ፣ እኔ እኮ አመኛት ነበረ እንዴት ታደርገኛለች እያለች ነበረ። ምክንያቱም ከዚህ በፊት እንግዲህ በጥላቻ አይን ሲያያት ነበረ ወይዘሮ ዝናሽም እንዲሁም ኤሚ። ነገር ግን አሁን ላይ ኑሐሚንን ሁለ ነገሯ ገብቷቸዋል ብዬ አስባለሁ። ምክንያቱም አሁን ላይ በጣም ነው የሚወዷት፣ በጣም ነው የሚያከብሯት። ነገር ግን አሁን ዳግም ጋር ያለው ነገር ያልሆነ ውሳኔ ነው አሁን ላይ ዳግም እየወሰነ ያለው። ምክንያቱም ፍቅር በግዴታ ሳይሆን ፍቅር በውዴታ ነው። አሁን ላይ ኑሐሚን የምትወደውና የምታፈቅረው ናሆምን ነው። ስለዚህ እሷ ደግሞ አንደኛ የሰው የምናፈቅረውን ሰው ደስታውን ነው መኘት ያለብን። ማለት እሱ ደስተኛ ሆኖ ማየት ነው ለእኛ ደስታ ሊሰጠን የሚችለው። ነገር ግን አሁን ላይ ዳግም እያለ ያለው ራስ ወዳድነት ነው። በፍጹም ራስ ወዳድነት ነው። ምክንያቱም የኔ መሆን ካልቻለሽ የናሆም መሆን አትችልም፣ የማንም ሰው መሆን አትችልም ነው እያለ ያለው። ስለዚህ አሁን ላይ ይሄኛውን ዳግም በተለማመዱት ይሻላቸዋል በማለት አቶ ለይኩንንም በጣም ነበር ያስደነገጠው። ምክንያቱም እንዲህ ቆይ አንተ እንዴት እንደዚህ ልትል ቻልክ? በወንድም ላይ እንደዚህ ትነሳሳለህ ማለት ነው? ቆይ አሁን ወንድም ናሆም ቢሰማ ምን ይፈጠራል? ምን ይላል ሲለው ያውቃል፣ ሁሉንም ነገር ያውቃል። ነገር ግን እሷ የምትወደውን ሰው ትምረጥ ነው ያለኝ። እውነት ነው፣ የምትወደውን ሰው ነው ልትመርጥ የምችለው። ምክንያቱም ናሆም ይወዳታል፣ እሷም ደግሞ ትወደዋለች ማለት ነው። ግን ደግሞ አሁን ላይ ዳግም እያለ ያለው ናሆም እንደኔ አድርጎ አይወዳትም ነው። እንደሱ አድርጎ አለመውደዱን በምን አወቀ? መቼም በልባችን የሚሰማንን ስሜት እኛ ራሳችን ነው እንጂ ልናውቀው የምንችለው ሌላ ሰው እኔ የሚሰማኝን ስሜት ሌላ ሰው ገብቶ በእኔ ውስጥ ሆኖ ሊያውቅልኝ አይችልም። ስለዚህ አሁን ላይ ዳግም እየሄደበት ያለ ነገር በጣም ራስ ወዳድነት ነው። በእርግጥ ዳግም ያሳዝናል። ምክንያቱም አባቱን አጥቷል፣ የሚወዳትን ሴት አጥቷል። ግን ቢሆንም ደግሞ የሚወዱትን የሚያፈቅሩትን ሰው ደስታውን ነው እንጂ መመኘት ያለብን የኔ ካልሆነ የማንም መሆን አይችልም በማለት ግግም ማለት ተገቢ ነው ብዬ አላስብም። ታዲያ አሁን ላይ ኤርሚያስ እያደረገ ያለው ነገር በጣም ትልቅ መስቴክ ነው። ምክንያቱም ኤሚ አሁን ላይ ስላረገዘች ገንዘብ መጠየቅ አይችልም። ስለዚህ ምንድን ያለው ስልቴን መቀየር አለብኝ፣ ይህን ነገር ቀይሬ አሁን ላይ ገንዘብ ማግኘት መቻል አለብኝ ነው እያለ ያለው። ስለዚህ አሁን ላይ ኤሚ ምን ብላለች? እኔ በወዴ ልጅህን ይዣለሁ። አሁን ላይ ሶሻል ሚዲያ የፈለግከውን ቦታ መበተን ትችላለህ። ምክንያቱም እኔ ልጁ ሲወለድ አባትህ እንደዚህ አድርጎ አዋርዶኛል ብዬ እናገርልሃለሁ ነበር ያለችው። ታዲያ እሱ ደግሞ እያሰበ ያለው አሁን ላይ ገንዘብ ነው እንጂ ስለ ልጁ ወይ ደግሞ ስለ ኤሚ ምንም ግድ የሚሰጠው ሰው አይደለም። ያንን ቤት መቀመቅ የሚያወርድ ነገር አሁን ላይ ከባድ መረጃ በእጅ ላይ ነበረ ብላ እንግዲህ አምራን ስትነግረው በጣም ነው የደነገጠው። ማለት ምንድን ነው የምትነግሪ? እስኪ ሁሉንም ነገር በእርጋታ እንድትነግሪ ይፈልጋለሁ። ለምንስ ደግሞ እስከ ዛሬ ድረስ ደብቅሽ ነበር ያላት። እንግዲህ አቶ ለይኩንም በስተመጨረሻ አምራንን ለቆ ፈትቷታል። ነገር ግን መፍታት አልነበረበትም ብዬ አስባለሁ። ምክንያቱም አሁን ላይ አምራን በመፋታቷ ነው አሁን ለኤርሚያስም እንዲሰማና እንዲሁም ደግሞ ሌላ ቤት ውስጥ ጦርነት እንዲነሳ ያደረገው ነገር የአምራን መፈታት ነው። እንግዲህ አምራን ሁሉንም መረጃ ካጠፋ በኋላ አቶ ለይኩን ከአክስቷ ጋር ያለውንም እንዲሁም ደግሞ ከራሷ ያለውንም ከነጠቀ በኋላ ከዚህ በኋላ ሁለተኛ ቤዛ ቤተሰብ ምደርሽ ከሆነ ውርድ ከራሴ አጠፋሻለሁ ብሎ ነበር አስፈራርቶ የላካት አቶ ለይኩን። እንግዲህ እሷን በስተመጨረሻ በቃ አሁን አለቀልኝ ማለት ነው። ያን ቤት ማስፈራራበት፣ ገንዘብ የምቀበልበት፣ የቋመጥኩበት ገንዘብ በቃ ምንም ብስታ ሳልይዝ ወጣው። ወይኔ አምራን፣ ወይኔ እንዲማ ተጫውተውብኝ አይቀሩም፣ የሆነ ነገር ማድረግ አለብኝ ብላ እያሰበች ነበረ። ምክንያቱም አንድ ሰው በራሱ ጥሩ እና ሰርቶ ሲያገኝ እንጂ የሰው ገንዘብ ዝም ብሎ የሰውን በተመኘን ቁጥር ውድቀታችን እየበዛ ሞታችንን እያፋጠንን ነው እንጂ የምንሄደው የሰው ያለፋንበት ያልጣርንበት ነገር የሰው ዘው ብሎ የሚገኝበት ምንም አይነት ምክንያት የለም። ስለዚህ አሁን ላይ ምንድን ነው ያለችው? የጠላቴ ወዳጅ ነው የሚባለው። እንግዲህ የጠላቴ ወዳጅ በማለት ኤርሚያስን ሄዳ አብረን እንድንሆን ፈልጋለሁ፣ አብረን እንድንሰራ ፈልጋለሁ ነው ያለችው። በጣም ነው የሳቀባት። በነገራችን ላይ ያነ ትምክትሽና ጎራሽ ሁሉ የት ሄደ? የት ጠፋ? እንዴት ነው አሁን ላይ የነጋ መስራት የፈለግሽው ነበር ያላት። ምክንያቱም ያስደነግጣል አይደለ? በፊት እንግዲህ ምን ብላለች? እኔ ከአንተ ጋር የምሰራበት ከአንተ ጋር የምጃጃልበት ሁኔታ የለኝም፣ እኔ አእምሮዬን ነው የምጠቀመው። ስለዚህ አንተም አእምሮን ተጠቅመ
ከኤሚ 25% አለ እሱን መውሰድ ትችላለህ እያለች ብዙ ነገሮችን ስትመጻደቅበት ነበረ። እሱም አሁን ላይ እንዴ ታዲያ በፍቅር ነው እንደ የቀረብሽ እያላት ነበር። ፍቅር ምናምን የሚባል ነገር በዚህ ሰዓት የሚያሳስበኝ ይመስላል ነበር ያለችው። እሱም ደግሞ አሁን ላይ አምራን ምን እንደምትፈልግ ምን እንደምትወድ ምን ማድረግ እንደምትችል ስለሚያውቅ አይ እሱስ ልክ ነሽ ማለት ያው ያንቺ ፍቅር እስከ 100 ብር ነው እንደሆንሽ አውቃለሁ ነበር ያላት። እውነት ነው። አምራን ማለት ፍቅር የማይገባት ናሆም ያን ሁሉ ነገር እያደረገላት ፍቅር እየሰጣት፣ እሷ ግን ናሆምን የቀረበችው እንግዲህ ሀብቱን፣ ገንዘቡን፣ ንብረቱን ለመውረስ ነበረ። ነገር ግን ያም አልሳካላት ሲላት ሌላ ቤት ውስጥ ኮተቶችን እየሰበሰበች ነበረ እንግዲህ መረጃ ስታጣራና ያንን ቤት እንዲበጠበጥ ያደረገችው ማለት ነው። ታዲያ አሁን ላይ ኤርሚያስ ምንድን ያደረገው ልክ እንደባለፈው እንግዲህ መጠጥ ከጠጡ በኋላ ጥሏት ሄዶ እንግዲህ እቃ እንድታጥብ ብዙ ነገሮች እንደተሰቃይ አድርጓት ነበር። አሁንም ተመሳሳይ ነገር በማድረግ በበር እጄን ታጥቤ መጥቼ ሁሉንም ነገር እናወራለን ነበር ያላት። ማለት እንግዲህ እሱ ግን በጣም ነው የደነገጠው። ማለት እንዴት ወይዘሮ ዝናሽና አቶ ሌኩን ነፍሰ ገዳይ ናቸው እያልሽ ነው? ለዛውም ደግሞ የዳግምን አባት በፍጹም አይታመን ነው እንዴት ታዲያ ይሄን ነገር እንዴት ነው እስከ ዛሬ ያልነገርሽኝ? ታዲያ አሁን መረጃዎች አለ ስላት፣ አይ አሁንማ እጄ የለም፣ ምክንያቱም ውይ እንዴት ነው የተጎሳቆልሽው፣ በጣም ነው የምታስጠዩ ምናምን አይነት ነገሮችን በቃ ይቆሽሸሻል አይነት ነገሮችን ነው አክት ሲያደርግ የነበረው ኤርሚያስ፣ እሷ ስታደርግ የነበረውን ማለት ነው። ብድር በምድር ነው የሚባለው በነገራችን ላይ። እና እሷ አሁን ላይ ይገባታል አምራን፣ ምክንያቱም ይህ ሁሉ ነገር የስራ ውጤት ነው፣ ይገባታል በእርግጥ። ታዲያ አሁን ላይ ኤርሚያስ አሁን በተደጋጋሚ እየተበቀላት ነው። እሷም አታምነውም፣ እሱም ደግሞ አያምናትም። ስለዚህ ይህን መረጃ ከነገረሽው በኋላ ማለት ምንም እንዳላጓጓው ኬርለስ ነበር የሆነው። ምክንያቱም እሱ አሁን ላይ አንዲ ነው እንዲ ምናምን ብሎ አልጓጓም። ለምን ቢጓጓ እሱ የሆነ ፍላጎት እንዳለበት እና ይሄን ነገር እሱ እንደሚያደርገው ቀድማ ተነቃበት ስለነበረ ምንድን ያደረገው ምንም በቃ ኖርማል እንደሆነ፣ እንደገና ደግሞ ምንም አይነት አሁን ላይ መረጃ ከሌላት ምንም ማድረግ እንደማይችሉ እየነገራት ነበረ። ታዲያ ምንድን ያደረገው እጅን ታጥቤ ልምጣና ሁሉንም ነገር እናወራለን ነበር ያላት። ነገር ግን እሱ በጀርባ በር በመውጣት ቀጥታ እንግዲህ ለዳግም ለመደወል ነው የተስማማው ማለት ነው። አቶ ሌኩን አሁን ላይ ለኑሐሚንና ለናሆም ሽምግልና እንደሚላክና ያው ሽማግሌዎችም ተመልምለው እንዳለቁ እንግዲህ እየነገራት ነበረ። እሷም ደግሞ በኑሐሚንና በናሆም በጣም ደስተኛ እንደሆነች አሁን ላይ ኑሐሚን በቃ የልጇ ሚስት ስለሆነች በጣም እንደተደሰተሽባት እስከዛሬ ድረስ በጥላቻ ስላየቻት ስለጠላቻትም በጣም ራሴን ወቅሳለሁ ነበር እንግዲህ እያለች እየተናገረች የነበረችው ለአቶ ሌኩን። እንግዲህ አቶ ሌኩን በጣም ደስተኛ ሆኖ ነበረ። ከስንት ጊዜ በኋላ በጣም ደስታ የተመለሰ እያለ ነበር። በነገራችን ላይ ወይዘሮ ዝናሽ ታሪክ ሰርታለች። ምክንያቱም የአቶ ሰንበታን እንግዲህ አጥሙን ሌላ ቦታ ላይ አንስታ ቀብራለች ማለት ነው። ምክንያቱም ምናልባት ድንገት አምራን ወጣ ይህን ነገር ለፖሊስ ብትናገር ቀጥታ ፖሊስ ሊሄድ የሚችለው ከተቀበረበት ቦታ ነው። ስለዚህ ያን ደግሞ መረጃውን አጥፍቻለሁ እያለች ነው አሁን ላይ ማለት ነው። ስለዚህ ወይዘሮ ዝናሽ ያን ካጠፋሹ አሁን ላይ እያንዳንዱ መረጃዎችን እያጠፉ ነው። ምንም ብላለች እንግዲህ ወይዘሮ ዝናሽ አንተ መረጃዎችን እያጠፋ ስለሆነ እኔ ደግሞ በዚህ ላግዝ ብዬ ነው። ምክንያቱም ሁሉንም ዱካቸውን ማጥፋት አለብን። ዳግም እንኳን የሆነ ነገር ቢሉት ከዛ እኛ ደግሞ የሆነ ነገር ብለን ዳግም እናሳምነዋለን። አሁን ላይ ብቸኛ ያላት አማራጭ አሁን ላይ አምራንም ሆነ ኤርሚያስ ምንድን ነው እያደረጉ ያሉት? በዳግም በኩል ተጠቅመን ገንዘብ እናገኛለን ነው እያሉ ያሉት። ታዲያ ዳግምን ምንድን ነው እያሉ ያሉት? በነገራችን ላይ ኤርሚያስ አምራንን በመካድ ነው እንግዲህ ቀጥታ አሁን ላይ እዛ ቤት ገንዘብ የማገኝበትን እቅድ አግኝቻለሁ፣ ተሳክቶልኛል። አምራን እንደለመድሽው እቃሽን ታጥቢያለሽ፣ በባዶ እግርሽም ትሄጃታለሽ ነበር ብሎ እንግዲህ ለዳግም ነበረ ቀጥታ የደወለው። ደውሎ አባትህ የሆኑ ሰዎች እንደገደሉትና እንደቀበሩት ይህን የሚያሳይ ትልቅ መረጃ እኔ ጋ አለ፣ ግን ደግሞ ገንዘብ ከከፈልከኝ ጠቀም ያለ ገንዘብ ካመጣ ሁሉንም ነገር እነግርሃለሁ ነበር ያለው። በጣም ነው የደነገጠ ዳግም። ማለት አባቴ ስለ አባቴ የሚይዘው የሚጨብጠው ነገር ነው ያጣው። እንግዲህ አቶ ሌኩንም እሱ ጋር ስለነበረ እጅጉን በጣም ነው የደነገጠው። ማለት እንዴት ሊያውቅ ቻለ? ማለት ማን ነው ይህን ነገር ሊያደርግ የቻለው? ይሄ አሁን ላይ አምራን ስለወጣሽ አምራን ይህን ነገር እንደምታደርገው እርግጠኛ ነው። ስለዚህ አሁን ላይ ወይዘሮ ዝናሽ ምንድን ነው እያለች ያለችው? አምራን
አምራን ጠላታችን ስለሆነች ከዚህ ቤት ስላባረርናት አሁን ላይ ሁሉ ነገር ስላጣሽ ሆን ብላኛል ለመበጥበጥና ቤተሰቡን ለማወክ የምታደርገው ድርጊት ነው እያሉ እንግዲህ ለዳግም እየነገሩት ይገኛሉ። ዳግምም ባይዋጥለትም ግን ደግሞ ይች ሴት አግኝቼ ማውራት አለብኝ። ግን እኮ አምራን አይደለም የደወለችልኝ፣ የደወለልኝ ወንድ ነው። ስለዚህ ይህ ደግሞ ወንድ ማን ነው? ምንድን ነው? የሆነ ነገር ቢሆን ነው ብለው እንግዲህ ቤቱን ውስጥ እውቀት ፈጥረዋል። ታዲያ አሁን ላይ ማን ሊያደርገው እንደሚችል በጣም ግልጽ ነው። ወንድ ነው የደወለው። ወንድም ደግሞ እንግዲህ ኤርሚያስ ነው። ታዲያ ለኤርሚያስ ማን ሊነግረው ይችላል ካልን አምራን ልትነግረው እንደምትችል እንግዲህ ያውቃሉ። ወይዘሮ ዝናሽም አቶ ለይኩም እንግዲህ አምራን ጠፍታ እያለ ሲደውልላት የነበረው ብቸኛው ሰው ኤርሚያስ ነው ማለት ነው። ታዲያ ስለዚህ አሁን ላይ ኤርሚያስ አቶ ለይኩን ሊያደርግ የሚችለው ነገር ምንድን ነው? ከዚህ በፊት እንግዲህ አምራንን እንዳገታት እንዲሁም ደግሞ አሁን ላይ ኤርሚያስን አግቶ ትልቅ ማስተማሪያ ያስተምረዋል ብዬ አስባለሁ። ነገር ግን አሁን ላይ አብረዋቸው ይሄ ጋርዶች አብረዋቸው የሚሰሩ ሰዎች ምናምን ነገር እነዚህ በጣም አስፈሪ ናቸው። ለምንድን ነው አስፈሪ የሚሆንበት ምክንያት? የሆነ ጊዜ ላይ ከአምራን ካየሻቸውና እንዲሁም ደግሞ ደህና ገንዘብ ከፍላቸዋለሁ ካለሻቸው ልክ እንደ ቴዲ መቀየራቸው የማይቀር ጉዳይ ነው። ምክንያቱም ሰው አውቀዋለሁ አምነዋለሁ የእኔ ሰው ነው ማለት አንችልም በዚህ ሰዓት በተለይ ማለት ነው። በተለይ ደግሞ ይሄ ገንዘብና ራስ ወዳድ የሆኑ ሰዎች እጅግ በጣም አስፈሪ ናቸው ብዬ ነው የማስበው። ታዲያ አሁን ላይ አቶ ለይኩን ይህን እርምጃ ለመጠቀም ነው እያሰበ ያለው። ታዲያ ወይዘሮ ዝናሽ አሁን ላይ ምን ውሳኔ ትወስናለች ካልን ማለትም በናሆምና በኑሐሚን ጉዳይ ወይዘሮ ዝናሽ አሁን ላይ ዳግም እያላት ያለው አሁን ላይ እኔ ነኝ ልጅሽ፣ ስለዚህ ስለ እኔ ስትይ ደግሞ ይህን ሰርግ ማስቆም አለብሽ፣ ሁለቱ እንዳይጋቡ ማድረግ አለብሽ ነው እያላት ያለ። ታዲያ ወይዘሮ ዝናሽ ለማን የመታደላ ይመስላችኋል? ማለት ልጇ ነው፣ ስጋዋ ነው፣ አባቱን አጥቷል። እንደገና በተደጋጋሚ ሌላ ጉዳት እንዲጎዳ አልፈልግም በማለት ዳግም ስላልወደደ አሁን ላይ ሰርጉ ይቁም የምትል ይመስለኛል። ምክንያቱም አሁን ላይ እንደምናውቀው እንደምናያት ወይዘሮ ዝናሽ በጣም ተመልሳለች፣ ጥሩ ሰው ሆናለች። በዚህ ጉዳይ ላይ ሀሳቧን የምትቀይር ይመስለኛል። ምክንያቱም አሁን ላይ ዳግም እያደረገ ያለው ነገር በጣም ከባድ ነው። በዚህ በኩል በአባቱ፣ በዚህ በኩል ደግሞ በኑሐሚንና በናሆም እያስጨነቃቸው ነው የሚገኙት። ታዲያ ተወዳጆቼ ወይዘሮ ዝናሽ ምን አይነት ውሳኔ የምትወስን ይመስላችኋል? አቶ ለይኩንስ ኤርሚያስ ላይ የሚወስደው እርምጃ ምን ይመስላችኋል? ዳግምን ምን ብለው ሊያሳምኑት ይችላሉ? እስኪ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ተወዳጆቼ አብራችሁኝ ስለነበረን ቆይታ እጅግ አድርጌ ነው ማመሰግነው። ታዲያ ተወዳጆቼ ለቤቴ አዲስ ከሆናችሁ ቤቱን ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ባይ ባይ።